ጉዴሽ ምን ነው ሊኑ ለማለኝ እሺ በልሽልሽ ይሄኛውን ቀስ ብለህ እዚህ ጋር ነው ቀስ አሁንስ ያማል አይ ብዙም አይደለም እናንተ አንዴነችና እዚህ ሜዳ ላይ ምን እየሰራችሁ ነው? ምን አደረግን? እግሯን ነው ለመብላት እያሸዋት ነው። ዝም በል አንተ ደግሞ አፋሌ ብለህ ትናገራለህ። እንዳታፍርም። ለምንድን ነው ማፍረው? ቆይ እንደው እሱን ተው ይቅር፣ እሱ ወንድ ነው። አንቺ ግን ሴት ሆነሽ ያውም የመንደሩን ባህል ታውቂያለሽ። እዚህ የትም ሜዳ ለሜዳ ትንዘላዘያለሽ። ምን ማለት ነው? አንቺማ እንኳን ቀረሽብን። ቤተሰባችን ላይ ጥላሸት ነው የምትቀቢን። አልገባኝም። ቢገባሽማ እዚህ ሜዳ ለሜዳ ከማንም ወንድ ጋር አትንዘላዘይም ነበር። ምን አልክ አንተ? ምን አባለቱ ነው? ምን ልትመታኝ ነው እንዴ? ና ሰንዝራ አሳያለሁ። አትሰሚውም እንደሚለውን? በቃ እሷ በደና ብረው ታብዳለህ እንዴ? ዛሬ ወንድ ወጣ። ሴቷ አየሃ፣ እሷን አየሃ። እዚህ ሆኖ ትን ነበር። ቆይ እንተያያለን። ቆይ አሃ ጥሩ ገጠር ተስማምቷል። እባክህ በጣም ብዙ ሰው እንደዛ እያለኝ ነው። ወይ ተመልሼ እዛው ልክረም እንዴ? እንደዛ ይሻላል ብለህ ነው? ደግሞ ለናውም ስደውልለት የለውም አለኝ። አዎ ፊልድ ከሄደ እኮ ሳምንት አለፈው። እና ብቸኝነት እንዴት ነው? አይ ሰኒ እያለች እስካሁን እንኳን ብቸኝነት አልተሰማኝም። አይ ጥሩ አድርጋለች። አዎ እኔ የምልህ ቅዱስ፣ ወይ የምሩ የሆነ ነገር ተፈጥሮ ነበር። አንተና ጋሼ ደግሞ ትግባባላችሁ እና እንድትረዳኝ ነበር። እሺ ምንድን ነው? ትንሽ ተበሳጭቼ ማሚ የምትለኝን ሁሉንም ነገር ለጋሼ ነግሬው እና ተጋጩብኝ። አዎ አውቃለሁ ምን እንደተፈጠረ። እውነትህን ነው? አዎ ግን ደግሞ አንቺ አይደለሽም ሰኒ ናት ሁሉንም ነገር የነገረችው። አዎ ግን ደግሞ ማንም እሷን ተጠያቂ እንዲያደርጋት አልፈልግም። ምክንያቱም ለእኔ ብላ ነው ሁሉንም ነገር ያደረገችው። እሱስ ልክ ነሽ። እና ዋናው ፖይንቴ ማሚና ጋሼ እንዲታረቁልኝ ነው። እኔ ጋር ነው ያረፈው። ስለተፈጠረው ሁሉም ነገር ደግሞ አውቃለሁ። እውነትህን ነው? አዎ ማሚ እኮ በጣም ተጨንቃለች። እባክህን ቅዱስ የሆነ ነገር እናድርግ። አታስቢ ምሩ፣ ሁሉንም ነገር አውርተን ጨርሰናል። ወደ ቤት ይመለሳል። እኔ እኮ የት ሄደ ብዬ ነው ወጥቶ አደረስ ትለኝ በጣም ተጨንቄ ነበር። ምንም ቢሆን መጀመሪያ አንተን ላውራ ብዬ ነው ለናኦሚ ከምነግረው። ልክ አድርገሻል። እሱም ማስጨነቅ ነው የሚሆነው። አዎ ስለዚህ አታስቢ በቃ። እሺ ሁሉንም ባንተ ላይ ጥየዋለሁ። የሆነ ነገር ውሰጃ። በቃ ውሃ ልጠጣ። ዋው የጥቅምት አበባ ነሻሉ አወርሽው አካሌ በሙሉ። እንዴት ነው? ለዘፈን ከምን የሙዚቃ ተጫዋች አትፈልግም? ናትዬ አንፈልግም። ኒና ምን ታደርጊያለሽ እዚህ? ኧረ ተው እንዴ! ድምፅ ታምቡር ስለሚበዛ ቢያንስ እኮ በመሳሪያው መደበቅ አለበት ብዬ ነው። ቆይ ለምን እንዴት አወቅሽ? ቆይ መንገደኞቹም በዚህ በኩል አጠር ያለ ኮርማ ሰው እያይታችኋል ወይ ስላቸው ሲጠቁሙኝ እዚህ ቤት ደረስኩኝ። እዚህ ድረስ 2 ታክሲ ይዘሽ የመጣሽው እኔን ለመጨቃጨቅ ነው? ኧረ አይደለም፣ እንደው ልብህን ምን አይነት ጥጋቡ ጥር እንዳደረገው ለማየት ነበር። ይኸውልሽ ኒና፣ እኔ አሁን እዚህ የተፈጥሮ አየር እየሳብኩኝ የተረጋጋ መንፈስ ላይ ስለሆንኩኝ እባክሽን አትረብሽኝ። ማነው? ቆይ አንተን የተረጋጋ መንፈስ ላይ ያለው? ይኸውልሽ ኒና፣ አሁን እንደ ከስተመር እንኳን ባትገዢ ማለት ነው ዝም ብለሽ ይሄ ምንድነው ያልሽኝ አዳርቂኝ። እሺ እንዴ ለምን አንቺ አለቀ የመጣች ኒና። እሺ እናትሽ ሸበለው ቆዩባ አይደል? አረ ብዙ አልቆየሽም ውዴ። የናቲ ከስተመር ነች። ምን አቅላታለሁ? ታዳርቀኛለች እኮ ሴትዮ። ምንድን ነው የፈለግሽው? ምን ፈለግሽ የኔ ቆንጆ? እሱ እናትዬ የኔ ብቻ ነው። እሺ አይሸጥ። ምን አልሽ? የኔ ብቻ ነው። ቆይ ታውቃታለህ እንዴ?
አሳደገ ይያት ቆንጣን ያሳደገች። አዎ ለነገሩ ትልቅ መሆኑ ያስታውቃል። የኡጋንዳ ጉንዳን ሰፍሬ ቆንጥጣቸው አቡ ስድቧ ራሱ ያስታውቃል። እድሜዋ እንደቆሰ ነው። እኔ ላይ ሙድ ያስክብኝ እንዴ? ቆይ ምርት አቃታለ እንዴ? አዎ ያቀኛል። አሁን ለልጆቻችን የሚሆን ዳይፐር መግዣ ነው። ምንድነው ዳይፐር ማለት? ሶስት ጥቋቁር ህፃናት አቀፈኝ ደግሞ የምን ልጅ ትላለህ እንዴ? ናቲ ልጅ አለህ እንዴ? አንቺ ሴትዮ ልጅ አለው ያልኩሽም ናትዬ ነው እንዴ የምትይው? ዝም ብለሽ ጣልቃ ትግቢ። እሱን እያዋራው እንቡጥዬ አንድ እሷን ሸኝቻት ልምጣና እኔ አንቺን አውራሻለሁ። ነይ እንቡጥዬ መጣሽ። ናትዬ እንዳትቆይ እሺ። አይመጣም እንዳትጠር። ወይ አዩዬ መጣህልኝ? እኔ ጌታ አዎ መጣ። ወይ አዩ መጣ። ቁጭ በል። አዎ መጣ። እንዳው መጨከነ ደህና መሆንን እንኳን ብታሳውቀኝ ምን አለበት? አለምዬ የሰራሽው ስራ እኮ ልክ አይደለም። እንዳው ማን ይሙት አሁንም አኩርፈኝ ነው። አዎ ይቅር ብዬሻለሁ። አዩ ስሞትልህ ይቅር በለኝ። መቼም በአንቺ የሚጨክን አንጀት የለኝ። እሺ በቃ አሁን ቡና አፈላለሁ፣ ምሳ ምን እንበላለን? እንዴ ጋሽ መጣ እንዴ? እንኳን ደህና መጣ ጋሽ። አመሰግናለሁ። ስጋ አዩዬ ትናንትና ውሎ ያደርክበት ልብስ ነው። እስቲ ግባ እናቀይር። ጥሩ እሺ፣ ልቀይር። መጣ። አለምዬ እንዴት መጣ ግን? ያው እንግዲህ ኩርፋው ስለቀው መጣ ማለት ነው። ላንቺ በጣም ደስ ብሎኛልሽ። አመሰግናለሁ። ያቺ ሰይጣን ማለት ለያየን ነበር የፈለገችው። ወይ አለምዬ በቃ ዛሬ ስለሷ አናውራ። ደግሞ ገና ከመምጣቱ ግጭት እንዳይፈጠር። እውነትሽን ነው፣ እውነትሽን ነው። ቆይ ግባና የሚቀይረው ልብስ ልስጥሽ። እንደምን ዋላችሁ? ኑር እንዴት ዋሉ? ለመሆኑ የት ነው ያዋላችሁት ዛሬ? የትም አባዚው መስክም አልሄዳችሁ? አዎ እዛማ ሄደናል። እና የሰማሁት እውነት ነው? ምን ሰማህ አባ? ኪራና አንቺ ዛሬ ምን እያደረጋችሁ ነበር? ምንም ጋሼ እግሯን ለመብላት እያሸውላት ነበር። ወጣ ብለሽ ነበር እንዴ? ኧረ አላልኩም። ምን ተፈጥሮ ነው አባ? አንቺና ኪራ ያያችሁ ሰው አለ መሰለኝ። አገሩ ሁሉ ሰፈሩ ሁሉ ስለ እናንተ ነው የሚወራው። እንዴ ምን እያሉ? እስኪ ተውኝ ልጄ፣ አንገቴን ደፍቼ ነው የመጣሁት። አልገባኝም ጽናት። ቆይ ምንድን ነው የሚሉት? ሆነ ብለው ነው ስማችንን ያጠፉት። ማለት መጥፎ ነገር ነው ያወሩብን እና ሻው ምንድን ነው የምናደርገው? አላውቅም። ዴቪ ይምጣና እናስብ። እንግዲህ ቤቴ ውስጥ ምንም የለም። ምንም እንዳያምርሽ አታስቢ። ምንም አላማረኝም። እና ቅዱስ ምን አለሽ? ጋሼ ቅዱስ ጋር ነው ያደሩት። እውነትሽን ነው? እና በሀሳብሽ ተስማምቶ እናስታርቃቸዋለሽ? አዎ ለራሳቸው አውርተው ሁሉ ነገር ጨርሰው ነው የጠበቁት። እንዴት አስታርቋቸው ነው? አዎ ትናንትና አብረን ቁጭ ብለን ነው ደውሎ ቤት ገብቻለሁ ያለው። ተመስገን። ጨንቆኝ ነበር። አንዳንዴ ለሁሉም ነገር ተጠያቂ መሆን ያስጠላል። እውነት ነው። ሳላውቀውም ቢሆን ላበላሸሁት ነገር በጣም ይቅርታ። ኧረ ችግር የለውም። አንቺ በጎ ነው ብለሽ ያሰብሽው ነው ያደረግሽው አላልኩሽም? እና አልደከመሽም? ከፀሐይ እኮ ነው የመጣሽው። ትንሽ ደክሞኛል። በቃ አረፍ በይ። ምን ሶፋ ላይ ልተኝ ባሉ ነው? ምን ችግር አለው? ወደ ውስጥ ግቢና ተኝ። የልጇ አፍንጫ ይደፈጠጣል። ግን የለውም ይመቸኛል። ነይ አሁንም ግቢ። ተነሽ። ሴትዮ ጸባይ መርሽ። እሺ አርፈሽ ተቀመጭ። የምትሄጂ ከሆነ ሂጂ። ወዴት ነው የምሄደው? አልሄድም። ሲጀምር ምን ሰራሽ? ለምንድን ነው የመጣሽው? እኔማ መጨረሻህን ላየው ነበረ። ይኸው ተከታትዬ አየሁህ። እሺ ምን ይጠበስ? ምን ይጠበስ? ወይኔ ናቲ፣ አንተ እኮ ድሮም ሰው እንደማይወጣልህ አውቄ ነበር። ይኸው ዛሬ ደግሞ በደንብ አረጋገጥኩት። እድል የለህም። እንዴት? ምን ማለት ነው እንዴት? እዚህች የሆነች ባለ የመሰለኝ ሴትዮ ላይ ሄደህ ስታወራ ሳገኝ ነው እድል እንደሌለ ያረጋገጥኩት። ኒና አለቃዬን እንቡጥዬንማ እንደዚህ እንድትናገሪብኝ አልፈልግም። እንቡጥዬ አለቄ፣ ስማ ሄደህ እነዛ ፈረንጆቹን ሸውድ። እሺ እኛ ጥቁር አዝሙዶቹ አንሸወድም። ይኸውልሽ የፈለገ ጥቁር አዝሙድ ብትሆኝም እኮ ከዳቦ አታልፊም። አቦካሻለሁ። አንተ ለዚህም በቅተሃል። ይኸውልሽ አሁን
ነገሩን ታዩና ቀጥ ብለሽ በመጣሽበት እግር ተመለሽ። አረ ባልመለስስ? ቆይ ካልተመለሽ ኒና ስቀየርብሽ ምን አይነት ሰው እንደሆንኩኝ ታይኛለሽ። ናቲ አሁንም እኮ ተቀይረሃል። የራስሽ ጉዳይ። በቃ ኒና እኔን የራስሽ ጉዳይ። ኒናን ስንት ነገር አብረን እንዳላሳለፍን እንደተበላቁ ጣልጣል ያርገኝ ናቲ እኔን። ሰው በቃኝ የእውነት ናቲ፣ ከዚህ በኋላ ሰው በቃኝ። ግድ የለም ዞረህ እኔ ጋር ትመጣታለህ። ይህ ዘረጦ ደግሞ ይህም ሰው ሆኖ ጽናት ግቢ ውስጥ ስፈልግሽ እዚህ ነሽ እንዴ? እንዴት ዋልሽ? ደህና። እንዴት ዋልክ ዴቭ? አለሁ። ምን ነው የተፈጠረ ችግር አለ እንዴ? የምን ችግር? ሰምተሻል ማለት ነው? ምኑ? መንደር ውስጥ የሚወራብሽ። ቆይ ምን በበደላቸው ነው እንደዚህ ብሎ ስሜን የሚያጠፉት? ተይ እንጂ ተረጋጊ። ይሄን እንደማታደርጊ ጠንቅቄ ያውቃለሁ። ያደረኩት ነገር የለም ጽናት። ከዚህ የበለጠ ስንት ስቃይ አሳልፈሻል አይደል እንዴ? ሱማው ግን እኛው ከባድ ነው። አውቃለሁ፣ ይገባኛል እኮ። ግን ደግሞ በቃ ምን ማድረግ እንችላለን? ምንም ማድረግ አንችልም እኮ። ሰው አወራና አንቺ ላይ ምን የሚፈጠር አዲስ ነገር አለ? እሱ ልክ ነህ። አንዱ ቢከፋኝ እኮ። አይዞህ፣ ተረጋጊ። ደግሞ ልልቀቅሽ፣ አንበሳሽ ይመጣና አዎ እንደሱ ፈገግ ስትይ ነው የሚያምርብሽ። በቃ እንውጣ። 60% በ25 ዓመት ከፍለው የቤት ባለቤት የሚሆኑበት እድል ተመቻችቷል። እንዲሁም ቀድሞ ለሚመዘገቡ 15 ደንበኞች እስከ 2 ሚሊዮን ብር ቅናሽ አዘጋጅተናል። በለቡ መብራት ኃይል በሚገኘው ሳይታችን ውስጥ የመዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ አስተማማኝ ሊፍቶች፣ የመኪና ማቆሚያና መሰል አገልግሎቶች የተሟላለት ዘመናዊ መንደር እየገነባን ነው። እርሶም ቅድመ ክፍያ ብቻ በመክፈል የመንደራችን ቤተሰብ ይሁኑ። ባለ 1 መኝታ 342 ሺህ ብር፣ ባለ 2 መኝታ 560 ሺህ ብር እንዲሁም ባለ 3 መኝታ 662 ሺህ ብር ቅድመ ክፍያ። እርሶ ሳይጨናነቁ 30% ብቻ በ4 ዓመት ከፍለው ይጨርሱ። እኛ ደግሞ 60%ቱን በ25 ዓመት የሚከፍሉበትን የብድር አገልግሎት አመቻችተናል። በውጭ ሀገር ለሚኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ይችላሉ። አለያም በዲኤችኤል በ2 ቀን ያሉበት እንልካለን። ለበለጠ መረጃና የቅናሹ ተጠቃሚ ለመሆን በድርጅታችን ስልክ በ0997 23 7877 ላይ ቀድመው ይደውሉ። ዲኤምሲ ሪል ስቴት። በጣም ጠፍተሃል። አዎ እዚያ አልነበርኩም። የት ሄደክ ነበር? ከኪራ ጋር ክፍለ ሀገር ሄደን ነበረ። ኦ በጣም ጥሩ ጊዜ ነው ያሳለፋችሁት። አዎ በጣም ደስ የሚል ጊዜ ነበር ያሳለፍነው። ኪራ መጣ እንዴ? አይ አልመጣም። በቃ አንተን ብቻ ልሰናበት ነው ማለት ነው? ማለት የት ልትሄጂ ነው? ለሆነች ስራ ወደ ክልል ከተማ ሄዳለሁ። አረ እኛ ስንመጣ አንቺ ልትሄጂ ነው? አዎ። ትቆያለሽ? አዎ ትንሽ ያቆየኛል። ለስራ ከሆነ እንግዲህ ምን ማድረግ ይቻላል? እኔማ ሞክሬ ነበር ኪራንም ለመርዳት፣ ያው እንዳጋጣሚ ሆኖ ስራዬም አላስቻለኝም፣ እሱም ፈቃደኛ አይደለም። ለማንኛውም ሶሪ በልልኝ እንግዲህ። ዊንታ እስካሁን ያደረግሽው እኮ ከበቂ በላይ ነው። አይ እንደዛው ነው ብለን? አዎ የአቅምሽን ጥረሻል። ደግሞ ከዚህ በኋላ አስተማማኝ እጅ ላይ ነው ያለው። ምንም አያሳስብሽ። በቃ እንግዲህ እንጠያየቃለን። ከዚህ በኋላማ ቤተሰብ ሆነናል። በሚገባ። እስኪ እንግዲህ ጊዜ ካገኘው ደግሞ እነ ኒናንም ሄጄ እጠይቃቸዋለሁ፣ እሰናበታታለሁ። አሪፍ ሀሳብ። እሺ ጋሽተኛ እንዴ? በሀሳብ ሲብሰለሰል እንቅልፍ ሳይወስደው ነው ያደረው። አንቺስ መቼ ተኛሽ? እኔን እንኳን ተኝ። ናሆሜ ከዚህ ቤት ከወጣ ጀምሮ እኔ ምን በቂ እንቅልፍ ተኝቼ አውቃለሁ? እኔ ግን አሁን አንድ ሀሳብ እየመጣልኝ ነው። ምን አይነት ሀሳብ? እንደ ባለፈው ችግር የሚፈጥር እንዳይሆን። ኧረ እኔ ችግር መፍጠር አልፈልግም።
ባለፈውም እኮ አንቺን ለመርዳት ብዬ ነው ያንን ነገር ያደረኩት። እሺ ምንድነው? አሁን አንቺ ለምሩ ምን አይነት አስተሳሰብ ነው ያለሽ? ኤዲያ አንቺ ደግሞ ምንድነው ለጭቃው ኪዛው ደጋግሞ መርገጥ? አይ አልተቀየረም ለማለት ፈልጌ ነው። እንደ ቀይ ምንጣፍ ብትነጠፍልኝም መቼም ቢሆን እሷን ወደ ልብ ያልመልሳት። ምን ጋሽ ፊት እየተቀለሰለሰች አይደል እንደኛ ፊት ትክክለኛ ፊቷን የምታሳየን? አዎ። ስለዚህ እኛም እንደሷ ብልጥ መሆን አለብን። እንዴት ማለት? እንዴ ይቅርታ እንዳደረግንላት አስመስለን ስትዘናጋ ለአንዴና ለመጨረሻ ጊዜ ከናሆም ቤት ፈንቅለን እናስወጣታለን። የሚሰራ እቅድ ከሆነ ቆንጆ ይመስላል። እንደሚሰራማ ሰፍ ብላ ስትመጣ ነው ያወቅኩት። ልክ ብለሻል አንቺ። እንዴት አላስተዋልኩትም? እኛ ብልጥ መሆን እንደምንችል ማሳየት አለብን። በትክክል ከልጄ ቤት ውስጥ አይደለም ከልቡም ጠቅላ እንድትወጣ ነው ማድረጋት። እቺ መርዝ ኒና ኒና ምርጥ ዋቀስትዬ አዳዳሪ እንዴት ነሽ? ማን አልከኝ? ምን ታካብጃለሽ? እኔ ስምሽን ስለማልባተው ነው ቀሽቷ ምርጥዬ ያልኩሽ። ጥሩ ጥሩ ስም በዛብሻ። ቁልፍ አለህ እንዴ? ኧረ ወፍ እኔ ቁልፍ የለኝም። አሁን ሊና ምን አለ እኔ እንዴት ቁልፍ ሰጠኛለሽ ብለሽ ነው? ብትሰጠው ነበረ ችግር የሚፈጠረው። እኔ የምልሽ ምርጥዬ መዝለል ላይ እንዴት ነሽ? ማለት አይ ማዘይ ከሆነ እኔ ዱብ ብዬ ቁልፍሽን ልክፈትልሽ ያልኩሽ እኮ። አልገባኝም። ማንም ሳይኖር እንደዛ ነው የምትገባው? ወይኔስ ብር ተበላ። ኧረ እኔ እኮ የሸገሩ አጪሷ ምርጥዬ መስለሽኝ እኮ ነው። እንዴት ነው ጨዋታ ላይ ምናምን በመስወስልሽ እንዴ? እና ይሄ ጨዋታ መሆኑ ነው? ኧረ በቃ ምርጥላ እንደዚህ አታካብጂ እንዴ። እኔ የምፈልገው ምችት ድልት እንድልሽ ነው። ምንም ከቶ እንዳያሳስብሽ ነው የምልሽ። ምን በት ልበልሽ? አንቺ ደግሞ ይደሽ ነው። አንቺ ትንሽ እንኳን የሆነሽ ምናምን አይቆነጥጥሽም? ይሄን ሁላ ሰዓት እዚህ እንደ ስልክ እንጨት ትገትሪናለሽ? አይደብርሽም ትንሽ? ቆይ ኒና ልናይሽ አንፈልግም ብላችሁ ባነር አሰርታችሁ ለምን ሰልፍ አትወጡብኝም? ምንድነው ችግራችሁ? እና ስልክ አታነሽ? አላንሳ እንዴ በገዛ ስልኬ መብት አይደለ? ደግሞ አንቺስ እንደዛ አይደለሽ ስትፈለጊ? እና ቆይ ኒና ምንድነው የምትፈልገው? ፍላጎቷ ምንድነው? ምን ያስፈልጋታል ብላችሁ አስባችሁ ታውቃላችሁ? ሁሌ እኔን ዝቅ ለማድረግ ተቻኩላላችሁ። ቆይ እኔን ማን ነው የሚረዳኝ እንዴ? እኔ እኮ አውቄ ነው ዝም የምለው። እባክሽ የመድኃኒት ሰዓቱ አልፎባት ይሆናል። ምን ትመስላለች በእናትሽ ደግሞ ከወዳ ፊት። ተቀመጭ እንጂ። ደህና ነሽ? ደህና ነሽ ወይ? ደህና ነኝ። ይኸውልሽ ምህሩ፣ ያለፉት ጊዜያት እኔ ለአንቺ ጥሩ ሰው አልነበርኩም ነበር። አሁን ግን ይሄን ትቀበይኛለሽ? አዎ፣ እኔም በድፍን ጥላቻ ተነሳስቼ አስቀይሜሻለሁ፣ አናድጄሻለሁ። አልገባኝም። እንደባለፈው ልትሆኑ አይደለም አይደል እንዴ? ቤትሽ ድረስ እኮ በዚህ በስተርጅና ከነሽ ቤት የመጣሁት ይቅርታሽን ፈልጌ መሰለኝ። ማሚ ከልብሽ ከሆነ ደስ ይለኛል። ምን ማለት ነው ከልብሽ ነው ማለት? ማለቴ ያው እንደ በፊቱ እኔና አንቺ ሰላም ነው እንጂ ምንም ይቅርታ አልፈልግም። አየሽ አለምዬ፣ እሺ ትለናለሽ። ቅልብን ያላት አላልኩሽ? ማሚ በተለይ በይሳት ታስፈልጊኛለሽ። አለሁልሽ ልጄ። ልጄ እንደዚህ ብለሽ እኮ ከጠራሽኝ ቆይሽ። እንደው እኔ እኮ ልፈትንሽ ብዬ ነው እንጂ እኮ አንቺን የሚጠላ አንጀት የለኝም። እና ፈተናውን አለፍኩ? በሚገባ ነው ልጄ። ልጄን እንደምትወጂው አረጋግጫለሁ። ደስ ብሎኛል። በቃ ቡና ላፍላ። አንቺ እንደው ምን ስትያሰብሽው ግን? ምሩ ሁሉም ሰው ፊት እየተቅለሰለሰች ልብ ውስጥ መግባት እንደምትወድ ስለገባኝ እኮ ነው። ሳት እኮ ነሽ።
እሳት ደግሞ ነገሮችን አቀጣጥሎ አመድ ያደርጋል። ማንም የለም እንዴ ቤት? ኒና አለች። እሷን ኮል ይፈልግሻል። አዎ እሷን ነበር የፈለግኩት። እሺ የት ሄደው ነው ሴቶቹ? ሄሎ አለምዬ፣ የት ሄደሽ ነው? ምሩዬ ጋ ነኝ ቡና እየጠጣሁ። የምርሽን ነው? አረ በጣም ደስ ይላል። ግድ የለም እንኳን ሄድሽ። አረ እኔም ልወጣ ነው። ችግር የለም ቆይተሽ ተመለሽ። እሺ በይ። አለምዬ የእውነትም ከልቧ ተመልሳለች ማለት ነው። ተመስገን ፈጣሪ። ምን ይሳናል? ለናኦሚ ደውዬ እነግረዋለሁ። እንግዲህ በእናትሽ እንደዚህ አትሁኝ። ይኸው መጣሁልሽ አይደል? ብቻዬን እንደሚደብረኝ ያውቅ ሁሉ ደቂቃ ትቆያለህ እንዴ? አውቃለሁ እኮ ቅዱስ እኮ አልለቀህም ብሎኝ ነው። እኔ የምልህ ያቺ ልጅ ማነች? ማናት? ጠዋት የመጣችው ያቺ ጥቁሯ ልጅ ነው። ኒና ትባላለች እና ደግሞ ትንሽ ያማታል። ጠርጥሬ ነበር እኮ እኔም ሳያት። እኔም እንደዛ ብያት አብዳብኝ ብታይ። በስመ አብ። ምን አልከኝ? ምንም። አይ ይሄ ኤክስሬ የሆነ አይንሽን ሳላደንቁ አላልፍም። የምር እንዴት አወሽ? እኔ እኮ እንደዚህ ነኝ። እሺ እኔ የምለው ዛሬ የምትሄጂበት የለም አለ፣ ግን ትንሽ ደቂቃ ነው የምቆየው። አይ በቃ እንደዛ ካልሽ ትቆያለሽ። ግድ የለም እኔ ዘግቼም ቢሆን እሄዳለሁ። ኖ አለመሽም። አይ አንቺ ታመሻለሽ። እንቡጥዬ ችግር የለውም እኮ ብታመሽ። እኔ እዚህ ጠብቀሽና ወይ አብረን እንሄዳለን። እሺ በቃ ደውላለሁ። አቤት። እንዴት ነህ ዴቭ? ሰላም ነው አለሁ። አንተም የተወራውን ሰማህ እንዴ? እንዴት አልሰማ? የመንደሬው ሰው አይደለው እንዴ? እናመንካቸው? እንዴት ነው ማምናቸው? ምናልባት አሳማኝ አድርገው ከነገሩ ብዬ ነው። የጽናት ስብዕና ይሄ እንደማያደርግ ጠንቅቄ ነው የማውቀው። ይገርማል። ይኸውልህ እግሯን ወለም ብሏት እኮ እያሸውላት ነበር። ሌላ ምንም እኮ የተፈጠረ ነገር የለም። ቆይ ግን እኔ የምልህ ያያችሁ ሰው ነበር እንዴ? ኧረ የለም። እንዴ አዋው፣ አንተ ያ ሾካካ ነበረ። ማ? ያ ነዋ። ያ ይሄ ማን ነው? በዛብህ። አሃ እሱ ነዋ መንደር ውስጥ እየዞረ ወሬ ሲነዛ የነበረው። አሃ እሱ ነው። አለቀው አለቀው። ወንድና ሴቱ ይለያል። እና አሁን ወዴት ነው? በዛብህ ጋር። አረ ተረጋጋ አንተ ልጅ። ቆይ እንግዲህ ያው በጥሩ አጋጣሚ ባንገናኝም አሁን ላይ ጥሩ ቤተሰቦች ነን ብዬ አስባለሁ። ውይ እንደዛ ለመባባል እንኳን ትንሽ ይቀረናል አይደል እንዴ ሰንዬ? እሺ ቀጥይኝ። ለማንኛውም አሁን ወደ ክፍለ ሀገር ለስራ ጉዳይ ልሄድ ነውና ልሰናበታችሁ ነው የመጣሁት። እንዴ ታዲያ ምን አለፋሽ በስልክ ደውለሽ አትይንም እንዴ? እንደዛ አስቤ ነበረ፣ ግን ያው ጊዜ ስላገኘው መጥቼ ቻው ልበላችሁ ብዬ ነው። በእጇ እኮ አይደለም የምታወራው ባፏ ነው። ምን አልሽ ሞናን ይዛ? ምንም አላልኩም ኒና። በእውነቱ ግን አክብረሽ ልትሰናበችኝ ስለመጣሽ ደስ ብሎናል። እንዴ ምንም ቢሆን እኮ የሰው ልጅ ክቡር ነው።
በሉ በቃ እኔ ልሂድ። ቻው። እሺ፣ በሰላም ግቢ። አሜን። እሺ ምርጥ፣ ሰላም ግቢ ገና። እሺ ሞኒ ወይኔ ቀለበትሽ ወደቀ። ሰፍቶሽ ነው መሰለኝ። እሺ አመሰግናለሁ። አንዳንዴ እኮ ካልተጠነቀቅሽ በቃ ይውልቃል። እንዴ ሰፍቶኛል ማለት ነው? ወድቆ ነው? በቃ ሞኒ ድጋሚ እንዳትጨብጭን ሂጂ። እሺ እስከ በረልሽ ነሽ እኔ አይ ሰኒ እኔም ልሸኛችሁ። ቆይ ሰኒዬ ከመቼው ነው እነ ሰኒ የተሰለቡት? ወይ እስኪመጡ ውጭ ልጠብቃቸው እንዴ? ወይኔ ጉድሽ ኒና። ምን ይሻለኛል ግን? አንቺ ቀሽም ተደብቀሽ ማዝማቲ ምን ላድርግ? ቆይ ደግሞ ምን ላድርግ ነው አንተ ያልሽ? እሺ ልቀቀኝ እንዴ! ምን አባሽ ነው ቅድም የቀሽም ስራ የሰራሽው? መቼ? እኔ ቀኑ ሙሉ እኮ ብዙ ነገር ሳደርግ ነው ያልኩት። አሁን ሳሎን ያደረግሽው ነው ያልኩሽ እንዴ። እና ጉሮሮዬ ላይ ቆመህ እንዴት ላውራ? በቃ ደግሞ እኔ ቀለበቱ ወደቀባት ነው የመሰለኝ። እንደዚህ ነበር ማለት ደግሞ ከድርጊትሽ በላይ ውሸትሽ። እንዴ አንተ ከአንድ ቤት 2 አምፖል ስታበራ አይደብርም እንዴ? ስሚ ደግሞ የአንገቱን አግኝቼ እንጂ በልቼ አይደለም። እሺ እና የልጅቷ ሀብልስ? ኧረ እባክሽ አንቺ በጣም ጥሩ ተቆርቋሪ ነሽ። ለምን ዛፓ ምናምን አትሆኝም? እና ዩኒፎርም ልልበስና ስራ ልጀምር። ግን ሁለተኛ እንዳትደግሚ። ከዚህ በኋላ በስራ ጣልቃ ገባለሁ ብትይ ጉሮሮሽ ነው ይበሳልሽ። እሺ ግን እኮ ሀብሉ የእናቷ ማስታወሻ ነው። በእናትህ መልስላት። ምን አገባኝ? አይመለከተኝም። ተቀብጁ ገብቷል። ውይ እናቷ እኮ አርፋለች። የምርሽን ነው? አዎ እህትና በዛ ላይ ደግሞ የምርሽን ነው? እንደውም እንደዛ ከሆነ በአናቷ ትተከልሽ። አላመጣውም ጭራሽ። እንዴ እና ታዲያ ሌላ ልትወጣ ነው? ገና ማይትሽ አንገትሽ ነው ገና አንቀጭልሽ። አስፈላሽኛ ምን ስለሆንክ ነው አንገቷን በቃጫው? ውይ ሰኒዬ በነፍሴ እንደው በነፍሴ ነው ያለሽልኝ። ውይ ስፈልግ አገኘሁ። ምን ነው በሰላም? እኔ እናንተ በሰላም እንደማንፈላለግ ታውቃለህ። በስነ ስርዓቱ አትናገርም እንዴ? ምን ግንፍል ያደርጋል? በስርዓት አለመናገሬ ነው እንዴ ገረመ? አልገባኝም። አልገባም? አንተ የማትረባ ኪራ! ዴቭ ልቀቀኝ በእናትህ። ተረጋጋ ኪራ፣ ተረጋጋ። አገኘሃለሁ። እሺ ግድ የለህም። ውሻ ነህ። እሺ እንዴት እንደዚህ ታደርጋለህ? ቀሚስ ለብሰህ ነው። ኪራ እንሂድ በቃ።